በቀደም ዕለት ምሽት ላይ ወደ ሰፈሬ ለመሄድ ራይድ ተሳፈርሁ። ሹፌሩ ከራስ ጠጉሬ እስከ ጫማዬ ድረስ ባይኑ ከመዘነኝ በኋላ ቦቄ አጉል ጊዜ ላይ ወፈርሽ አለኝ። ወፈርኩ እንዴ ትላለህ? ስጋ ቤቶች በር ላይ የሚሳለውን የፕሮሞሽን በሬ ይመስላል እኮ። ለዛውም በቀን 2 ብቻ ነው የምበላው አልኩት። በዚህ ጊዜ በቀን 2 የምትበላው ከየት አምጥተህ ነው? ፈገግ አልኩና ኑሮ እንዴት ነው አልኩት፣ ትኩረቱን ከኔ ለማስቀየስ ብዬ። ኑሮ ከእጅ ወደ አፋፍ ነው ባክህ። አለፈው የሆነ ምግብ ቤት 2 ጭልፋ ቅንጨ በልቼ 600 ብር አስከፈሉኝ። የሚገርምህ አስተናጋጁ ሂሳብ ካመጣልኝ በኋላ ሼም ይዞት ከባንኮዩ ጀርባ ሄዶ ተደበቀ። ሌላውን ቶ 1 ፍሬ ሎሚ 20 ብር ገዛው ብለህ ታምናለህ? አባቴ ሲተርት 50 ሎሚ ለአንድ ሰው ሸክሙ ነው፣ ለ50 ሰው ጌጡ ነው ይል ነበር። አባ አሁን 50 ሎሚ ለአንድ ሰው ኢንቨስትመንት ነው። ደግሞ የድሮ ሎሚ ብትመጠው ካንሰር ይፈውሳል፣ የተነፋ ሆድ ያስተነፍሳል። የጥምቀት ቀን ብትወረውረው ሚስት ያመጣልሃል። የዘንድሮ ሎሚ በውድ ገዝተህም ብትጨምቀው እንደ ወንድ ጡት ነው፣ ጠብ የሚል ነገር የለውም። ይገርማል አልኩት። በጣም ሰው ደግሞ ኑሮ ነው መሰል ወደ ባሻ ሆኗል። አንድ ጓደኛ አለኝ፣ የደከመች ላዳ አለችው። ከዛች ትንሽ መኪና ውስጥ የሚወጣውን ጭስ ብታየው ይሄ አየር ላይ ያለው ኮርኔስ ምን ነበር ስሙ? ኦዞን መሸንቆር ብቻ ሳይሆን ኦዘን ይገነጥላል። እሱ መኪናዋን ባስነሳ ቁጥር የኛ ሰፈር የተቃጠለ ከተማ ነው የሚመስለው። እና ይሄ ጓደኛዬ የታክሲው ግንባር ላይ ባርክልኝ የሚል ጥቅስ ለጥፎባታል። አንድ ቀን ጠጋ አልሁና ስማ ባርክልኝ ከማለት ተካልኝ ማለት አይሻልም አልኩት። አሁን ያስከፋል በሞቴ። በጣም ስለደበረው በአንዴ ስራና ሰፈር ቀየረ። ትንሽ እንደተጓጓዝን ሾፌሩ ወጉን ቀጠለ። ከተማው እንደምታየው እየታደሰ ነው። መዲናይቱ ሽብርቅ ብላ የስዕለት ጃንጥላ መስላለች። ነዋሪውን ደግሞ ስትሾፈው እንደ ዜሮ አምፖል ፍዝዝ ብሏል። ከተማይቱን እንዲህ በምሽት ስታያት የክሪስማስ ዛፍ ታስነቃለች። ግን ቤት ለቤት ስትገባ መብራትና ውሃ የለም። ዘንድሮ መብራትና ውሃ የጎዳና ተዳዳሪ ሆነዋል ማለት ይቻላል። ትናንት ይገርማል፣ መብራት ከ2 ቀን በኋላ መጣ። የሰፈሩ ልጆች ብለው በደስታ ጮሁ። ቶማስ ኤዲሰን ራሱ የኤሌክትሪክ ሚስጥር የተገለጠለት ጊዜ ልጆቹ ይህን ያህል ተደስተው አልጮሁም። ሾፌሩ በራሱ ጭውት ከሳቀ በኋላ ቀጠለ። ባለፈው ወቅት ሳደርግ አንዱ ደንብ በሳይክል መንገድ ላይ ተራምደሃል ብሎ ሊቀጣይ ተጋበዘ። ግድ የለም ዛሬ እንደ ሳይክል ቁጠረኝ ብለው ሊሰማኝ ነው። ገንዘብ መክፈል ካልቻልኩ አማራጩ ቅጣት ምንድን ነው ስለው፣ ገንዘብ መክፈል ካልቻልክ አንድ አጠር ያለ አስፓልት ትጠርግና ለመራቂ ያክል ደግሞ 2 አደባባይ ታጥባለህ አለኝ። ከፍዬ ተገላገሉ። ባለፈው ደግሞ የግብረ ኃይሉን መሪ ለምን ዘንባባ ብቻ ተተክላላችሁ? በየጣለቃው ዝግባና ቀረሮ ነገር ጣል አድርጉበት እንጂ የሚል አስተያየት በቅንነት ለገስኩት። አንተ በዚህ ትገረማለህ? ከፈለግን የዘንባባ ማርነሽ የሚለውን ዘፈን ብሔራዊ መዝሙር እናደርገዋለን የሚል ምላሽ አጎናጽፎ ፊት ነሳኝ። ከጥቂት ቀናት በፊት አንዱ መንገድ ዳር ላይ በተተከለው ሳር ላይ አንድ የጋሪ ፈረስና አንድ የወፍጮ ቤት አህያ አሰማርቶ ሲያስገጥ የሆነ ደንብ ያዘው። ለምን እንዲያደረክ ይለዋል። አይ ለክፋት አይደለም፣ ሳሩ አርቲፊሻል ነው ወይስ የእግዚአብሔር ነው የሚለውን ለማረጋገጥ ፈልጌ ነው የሚል ምላሽ ሰጠ። ከተማውን አረንጓዴ ማድረጋቸው የሌለን የተመቸኝ፣ ግን ይሄ በየቦታው አግዳሚ ወንበር የሚያስቀምጡት ነገር ትክክል አይመስለኝም። ይሄ ትውልድ እንደምታውቀው ተግቶ መቀመጥ ይወዳል።
በተቃራኒው አባቶቻችንና እናቶቻችን እንደ ዘላን ናቸው። ዙረት ነፍሳቸው ነው። መሄድ ይወዳሉ። በአማርኛ ቋንቋ ውስጥ ከመሄድ ጋር የተገናኙ ቃላት ነፍ ናቸው። ስራ አስኪያጅ የሚለውን ቃል ውሰድ። አባቶቻችን ስራ የሚሄድ ነገር ነው ብለው ያምናሉ። አመንዝራ ሰው ራሱ ሂያጅ ይባላል። ፓርላማ ውስጥ የንግግር ስነ ስርዓት አካሄድ ነው የሚባለው። ቤታቸውን ዞሮ መግቢያዬ ነው የሚሉት። ተጎልቶ ውሎ መግቢያዬ አላሉት። ተፈላሰፍክ አትበለኝ እንጂ መኖር ራሱ መንቀሳቀስ ነው። ሐዋርያው ጳውሎስ በሞቱ ዋዜማ ሩጫዬን ጨርሻለሁ አለ እንጂ ቁጭታዬን ጨርሻለሁ አላለም። የኛ ትውልድ ግን መቀመጥ እንወዳለን። በዚህ የመቀመጥ ባህላችን ላይ ስማርትፎንና በሰዓት የማይከፈልበት አግዳሚ ወንበር ተጨምሮበት አስበው። ባለፈው እዚህ አዲስ የተሰራው የእግረኛ መንገድ ዳር የማይተዋወቁ ሰዎች ተጨናንቀው ተቀምጠው አግዳሚ ወንበሩን የህንድ ባቡር አስመስለውታል። የከተማው አስተዳደር ቀስ ብሎ ስተት እንደፈጸመ ሲገባው ለረጅም ጊዜ የሚቀመጡ ነዋሪዎችን የሚበትን ግብረ ኃይል ማቋቋሙ አይቀርም። አለበለዚያ የአግዳሚ ወንበሩ እግር ስር ጉንዳን ማርባት ይኖርበታል። ቀጠለና እና ኑሮ እንዴት ነው አለኝ። መኖር ደግ ነው። በጦርነትና በመሬት መንሸራተት ያለቁ ወገኖቻችን ይህን እድል አለማግኘታቸው ያሳዝነኛል አልኩት። አሟረትካት ብለኝና አለ ሹፌሩ። አሟረትካት ብለኝና መሬት መንሸራተቱ በቀጣይ ለሚመጣው መሬት መንቀጥቀጥ እንደ ቀብድ አድርገህ ልትቆጥረው ትችላለህ። እኛ ስላልባነን ነው እንጂ ለዚህም አሪፍ መፍትሄ ነበር። ስማ፣ ጃፓን ሀገር መሬት መንቀጥቀጥ ሲከሰት ሰው አይሞትም። ቤቶችና ፎቆች ትንሽ አመረኛ ጨፍረው በነበሩበት ይረጋሉ። የሚገርም የዛሬ ምናምን ዓመት አካባቢ የአፍሪካ አባት ኃይለ ሥላሴ የተወሰኑ የሀገራችንን ወጣቶች መርጠው መሬት መንቀጥቀጥን ቀድሞ መተንበይና መቆጣጠር የሚቻልበትን ጥበብ እንዲያጠኑ ወደ ጃፓን ልከዋቸው ነበር። የተላኩት ወጣቶች ግን ምን ይዘው የተመለሱ ይመስላል? ሩቅ ምስራቅ ሳለሁ ጃፓኗን ወድጄ የሚል ዘፈን እየዘፈኑ ተመለሱ። ንጉሱ ሳይንስ እንዲማሩ ቢልኳቸው እነሱ በመንግስት በጀት ከጃፓን ኮረዳ ጋር ሲጀናጀኑ ከርመው ተመለሱ። ይሄ ነው የሆነው። ትንሽ እንደሄድን አንድ የተጎሳቆለ ሸበቶ ሰውዬ ግድግዳ ተደግፎ የሚቆዝምበት ቦታ ደረስን። አወቀው አለ ሹፌሩ። አዎ ታሪኩን በሚዲያ ሰምቻለሁ። ፍቅረኛው ተሰናብታው ውጭ ሀገር በሄደችበት ቦታ ላይ 20 ዓመት ያህል ቆሞ ጠብቋታል ይላሉ አልኩት። እንደኔ ሰውየው ፍቅር የያዘው ከሴትዮዋ ጋር ሳይሆን ከቦታው ጋር ነው። ወዲያው አከታትሎ አግብተሃል ሲል ጠየቀኝ። እንዳላገባው ነገርኩት። ልምከርህ፣ ፍቅር ከያዘህ ብቻ አግባ። ብዙ የአበሻ ወንድ የሚያገባው ምግብ መስራት ስለማይችል ነው። የሚጥም ምግብ ለመብላት ብሎ እጅ የሚል ትዳር ውስጥ የሚገባ ሞልቷል። እኔ ከትምህርት ቤት ጀምሮ የማፈቅራትን ልጅ ነው ያገባው። የሚገርም ነገር ሚስቴን ከማግባቴ በፊት መላጣ ነበሩ። አሁን ጸጉሬ እንደ አለማያ ሐይቅ ወደ ነበረበት ተመልሷል። የምርን ነው ተገርሜ የጠየቁት። አባቴ ይሙት መላጣ ቢሉ ዝም ብሎ መላጣ እንዳይመስል። የሆነ የድሮ ጳውሎስ ኞኞ መጽሐፍ ላይ እንዳነበቡት በጥንት ጊዜ አሺለስ የተባለ የግሪክ ጸሐፊ ነበር። ጸሐፊ መላጣ ነው። አንድ ቀን እንደዚህ ተቀምጦ ፀሐይ ይሞቃል። ከበላዩ ደግሞ የሆነ ንስር አሞራ በመበረር ላይ ነበር። ንስር አሞራው ኤሊ አድኖ በጥፍሮቹ ይዞ ነበር። ልክ እኛ ቅልጥም በልተን መቅኔውን ለመምጠጥ አጥንቱን እንደምንሰብረው ንስሩ ኤሊውን ፈጥፍጦ ዱለት ለማድረግ አለት ፍለጋ ቁልቁል ሲያማትር የአሺለስን መላጣ ይሾፋል። የተወለወለ አለት ለመሰለው አነጣጥሮ ኤሊውን ቁልቁል ለቀቀው። ተረፈ አልኩት። አዎ ኤሊው ተረፈ። አሺለስ ግን አናቱ ተፈጥቶ እችን ዓለም ተሰናበተ። እና ምን ልልህ ነው፣ እኔ ንስር አይደለም ድሮን የሚያሳስት መላጣ ነበረኝ። ትዳር ከመሰረቱ በኋላ ግን እንደገና አቀመቀምሁ እላለሁ።
በፍቅር ላይ የተመሰረተ ትዳር ይህን ያህል ተአምር ይሰራል። ድንገት የትራፊክ ፖሊስ አስቆመን። ምን አጠፋው ጌታዬ? አለ ሹፌሩ። ከኋላ ያለው መብራት ጥሰሃል። ፖሊሱ ከሹፌሩ ጋር እየተከራከረ አይኑን ወደ ኋላ ሲወረውር አየኝ። በመስኮቱ በኩል ጎንበስ ብሎ በእውቀቱ ነው ወይስ ወንድሙ ነህ? በእውቀቱ ነኝ አልኩ ፈገግ ብዬ። ትራፊክ ፖሊሱ ወደ ሹፌሩ ተመለሰና በል እሱን ስለጫንክ ለዛሬ ምሬሃለሁ ብሎ መንጃ ፈቃዱን መለሰለት። በኩራት ደረቴን እንደነፋው ሰፈሬ ደረስን። ሾፌሩ ስልኩን ተመለካክቶ 252 ብር እንድከፍል ጠየቀኝ። 250 ብር ሰጥቼው ልወርድ ስል ቀሪው 2 ብርስ ሲል አፋጠጠኝ። 2 ብር ካሽ የለኝም አልኩት። ችግር የለም አካውንቴ ልስጥና አስገባልኝ። በጣም ከመናደዴ የተነሳ ለጊዜው ቃላት አፌ ላይ አመድ ሲሆኑብኝ ተሰማኝ። ከዛ እንደምንም ንዴቴን ዋጥ አድርጌ እየቀለድክ ነው ወይስ የምርህን ነው? በሂሳብ አልቀልድም አለ ሹፌሩ። ቀደም አጥፍተህ የትራፊክ ፖሊሱ የማረኮ እኔ ስለተሳፈርኩ ነው አልኩት። ሾፌሩ ዘና ብሎ እንዲህ አለ። ሲጀመር አንተ ወሬ ባታስይዘኝ ኖሮ የትራፊክ መብራት ጥሼ አልሄድም ነበር። የመሬት ርደቱ ሰፈራችንን በስሱ ሲንጠው የህንጻችን ነዋሪ ሁላ የተጫጫኸ የተተራመሰ ወርዶ ከህንጻው ፊት ለፊት ባለው የእህል ማስጫ ሜዳ ላይ ተጠራቀመ። የመጀመሪያዎቹ አምላጮች ሕይወታቸውን ከማትረፍ በቀር የታያቸው ነገር አልነበረም። በግራ እግሩ ነጠላ ጫማ፣ በቀኝ እግሩ ደግሞ የሱፍ ጫማ ገድግዶ ይወጣል። ጢስ የሚተፋ ጀበና እንዳንጠለጠለች ወጣች ወይዘሮም አይቻለሁ። ወደ ታች የሚያወርደው ደረጃ በሚያመልጡ ሰዎች ስለተዘጋበት እንደ አምባሰል ማርቆራጭ በገመድ የወረደም ነዋሪ አለ ሲባል ሰምቻለሁ። ከጥቂት ጊዜ በኋላ ከየማዕዘኑ የወጡ የደነገጡ ፊቶች ተሰብስበው የእህል ማስጫዋን ሜዳ የኖህ መርከብ አስመሰሏት። ከሁሉ ለየት ያለው የዮሴፍ ነገር ነው። የቀድሞው ኢትዮጵያ ብሔራዊ ቡድን በረኛ ዮሴፍ የቀድሞይቱ ፍቅረኛው የመረጠችለትን የብጻት ስዩምን የሚለውን ዜማ እያፏጨ ገላውን በመታጠብ ላይ ነበር። የግራ ብብቱ ላይ ሳሙና መጥቶ ሳይጨርስ እግሩ ስር ንዝረት ተሰማው። ፉጨቱን አቋርጦ ውሃውን ዘግቶ ሽቅብ ሲመለከት አምፖሉ ይወዛወዛል። ወዲያው ዶፍ እንዳባረረው እብድ መለመላውን እየሮጠ ወርዶ ከአምላጮች መሃል ተደባለቀ። ዮሴፍ ማይክል አንጀሎ በጥንቃቄ የቀረጸውን የዳዊት ሐውልት የሚስተካከል ተክለ ሰውነት አለው። ክንዱንና ደረቱን ለተመለከተ ሰው አይደለም ኳስ ሬንጅ የሞላው በርሚል ቢለጋበት መቅለብ የሚችል መሆኑ ይገምታል። የሆዱ ቅርጽ ባሬላ ይመስላል ብዬ ልለፈው። ከእምብርቱ በታች ያለውን ላለማየት በጣም ተጣጥሬ ነበር። ግን ዕቃው ጥልቅ ከመሆኑ የተነሳ ወደ ሰማይ ብታንጋጥጥም ወደ ምድር ብታቀረቅርም አለማየት አትችልም። ሁላችንም ከነቃጭላችን ስንወለድ፣ ዮሴፍ ግን የድሮ ትምህርት ቤት ደወል አንጠልጥሎ ነው የተወለደው ማለት ይቻላል። ዞር ብዬ አካባቢውን ስገመግም አንዳንድ ሴት ነዋሪዎች አድናቆትና እፍረት በተቀላቀለበት ስሜት ሲያተኩሩበት ታዘቡ። እኛ ወንዶች የዮሴፍ ገላ የሚስቶቻችንን ትኩረት መሳቡን ስንመለከት የመሬት መንቀጥቀጡን አደጋ ባንድ የረሳ ነው። ከመካከላችን አንዱ የአባ ነዋሪ ነህ አስነዋሪ ይበሌን ያዝ አለና ጃኬቱን አውልቆ አቀበለው። ዮሴፍ ግን ጃኬቱን ተቀብሎ በወገቡ ዙሪያ ከማገልደም ይልቅ እንደ ሻወር ፎጣ ትከሻው ላይ ጣል አደረገው። ተክለ ሰውነቱን ለማስጎብኘት ታሪካዊና ከርሰ ምድራዊ አጋጣሚውን ሲፈልግ እንደቆየ ያስታውቃል። ከሁሉ አስቀድሜ የሚል ድምፅ ወደ መጣበት አቅጣጫ
ዞሩ። የድምፁ ባለቤት ከህንፃው ነዋሪዎች አንዱ ነው። ጠውላጋ ሰውነትና የሆነ ጦም አባሮ ያልያዘ ፊት አለው። ከሁሉ አስቀድሜ ፈጣሪ አምላካችን እንኳን በሰላም አተረፈን ለማለት ፈልጋለሁ። አሁን አይፎኔ ላይ እንደሰማሁት የደረሰው የመሬት መንቀጥቀጥ አዋሽ አካባቢ ኤርታሌ ግድም የተነሳ ሲሆን ፈንታሌ ፈንታሌ ብሎ አረመው ከአድማጮቹ አንዱ። ፈንታሌም በለው ፌስታሌ ልዩነት አያመጣም አለ ጠውላጋው ሰውዬ በቅሬታ። ዋናው ቁም ነገር ከዚህ በማስቀጠል ልናደርገው የሚገባን ጥንቃቄ ነው። ሁለተኛው ዙር መንቀጥቀጥ የሚመጣ ከሆነ ማድረግ የሚገባንን እነግራችኋለሁ። ከዚህ በኋላ የመሬት መንቀጥቀጥ ስሜት ከተሰማችሁ መደናገጥ፣ መርበትበትና መስበድበድ አያስፈልግም። ቀልጠፍ ብላችሁ በአቅራቢያችሁ የሚገኝ ጠረጴዛ ስር መግባት ያስፈልጋል። በዚህ አጋጣሚ አንድ ሰፊ ቤተሰብ ማስጠለል የሚችል ያገለገለ የምግብ ጠረጴዛ መግዛት የሚፈልግ በኋላ ሊያናግረኝ ይችላል። ሁለተኛው ጥንቃቄ ሊፍት አለመጠቀም ነው ሲል ቀጠለ ጠውላጋው ሰውዬ። ሲጀመር እኮ ህንጻችን ሊፍት የለውም። ወይስ መሬት መንቀጥቀጡ ተጠናክሮ ከመመለሱ በፊት ልታስገጥሙልን አስባችኋል? አለ የግቢያችን ዝነኛ ደላላ። ህንጻችን ሊፍት እንደሌለው ብቻ ሳይሆን ወደፊትም እንደማይኖረው ግጥም አድርጌ ያውቃለሁ። እንዲያው በአጋጣሚ ሊፍት ያለው ህንጻ ውስጥ ተገኝታችሁ መሬት መንቀጥቀጡ ቢከሰት በደረጃ መውረድን እንዳትረሱ ለማሳሰብ ነው አለ ጠውላጋው ሰውዬ። ባክህ ቀን ከደረሰ በደረጃ አይደለም በፓራሹት ብትወርድ አታበልጥም ደላላው መለሰ። በመካከል አንዲት ሴትዮ እግዚአብሔር ቸር ነው፣ መሬት ከመሰረቷ እንዲተናግታ አንድም ህንጻ በላያችን ላይ ሳይናድ መቅረቱ የፈጣሪ ምህረት መገለጫ ይመስለኛል አለች። አይ ፈጣሪ ቸር ቢሆን ኖሮ ከመሸ እንዲያስ ደንብሮ ከሞቀ ቤታችን ያስወጣን ነበር አልሁኝ እኔ። አምላጩ ነዋሪ ሁላ የተናገርኩትን ሲሰማ በንዴትና በቅሬታ ማጉረምረም ጀመረ። ዝም በል እባክህ፣ ተሳቀልኝ ብለህ ቂጣ በቀደደው አፍ አትዳፈር አለኝ አንድ በአኮፋዳና በሰምሶናዊት መካከል የሚገመት መናኛ እጅ ቦርሳ ያንጠለጠለ ጎልማሳ። እኔ ተመርቄ ስራ ከያዝኩ ጀምሮ ቂጣ ነክቼ አላውቅም። ጀለስ ፎር ዮር ኢንፎርሜሽን፣ እኔ ተመርቄ ስራ ከያዝኩ ጀምሮ ቂጣ ነክቼ አላውቅም። ጀለስ ፎር ዮር ኢንፎርሜሽን፣ ቁርሴን የዘነጠ ጨጨብሳ በማር የመመገብ አቅም ያለኝ ሰው ነኝ ስለው እሺ ጨጨብሳ በማር በቀደደው አፍ አትዳፈር በማለት ተዳፈረኝ። እባካችሁ በዚህ ሰዓት እንኳን መናቆሩን እናቁመው። እንዴት ሰው ለጥቂት ከሞት ተርፎ ተመስገን በማለት ፋንታ ውረድ እንውረድ ይባባላል? ነውር አይደለም ወይ? ሆሆ ይልቅ ከቻላችሁ ጭንቀት የሚያስረሳ ዘፈን ክፈቱ አሉ የኮንዶሚኒየሙ ዘበኛ። አሁን ዘፈን የምንሰማበት ጊዜ አይደለም ጋሼ፣ መዝሙር ይሻላል አለች የቀድሟ ሴትዮ። እስቲ ዘፈን ይከፈት የምትሉ እጃችሁን አውጡ። ኦኬ፣ አሁን ደግሞ መዝሙር የምትሉ። በመጨረሻ ዮሴፍ ጣልቃ ገባ። እንዳየነው ከሆነ ዘፈን ይሁን የሚሉትና መዝሙር ይሁን የሚሉት ነዋሪዎች ቁጥር ተቀራራቢ ነው። እንደ ሐሳብ በመዝሙርና በዘፈን መካከል የሆነ ዜማ ለምን አይከፈትም? እንደኔ ባስረሳኝ አንተንስ ባስረሳኝ የሚለው የብጻት ስዩም ዘፈን ሁለቱን ሊወክል ይችላል ባይ ነኝ። በዘፈኑ መሃል የማቃሰት ድምፅ ስለሰማሁ ዞር አልሁ። ጣሰው የተባለው የፊት ለፊት ጎረቤታችን ከአራተኛ ፎቅ ቤቱ ሮጦ ሲንደረደር ከደረጃው ወድቆ ከሞት መለስ ያለ አደጋ ደርሶበት ነበር። ፊቱን ሳየው በቀይ ካልሲ የተሰራ ኳስ መስሏል። ከአደጋ በላይ ሰውን የሚጎዳው ከአደጋ ለማምለጥ የሚደረገው ጥረት መሆኑ ገባኝ። ጣሰው ካጠገቡ ወደ ቆመው ጓደኛው ዞሮ እንዴት ነው? በጣም ጎርቶኛል እንዴ? ሲል ጠየቀው። በጣም ጎርቶኛል ትላለህ እንዴ? አለ ጓደኛው። የፊትህ ላይ እኮ ተረከዝ በቅሏል ጀለስ።
ምን አጣደፈ? የህንፃው ቢወርቅብህ ራሱ እኮ እንዲህ የምትጎዳ አይመስለኝም። የመሬት መንቀጥቀጡ ስጋት ጋብ ብሎ ወደ የቤታችን ከገባን በኋላ ጎረቤት የሚኖሩትን ባልና ሚስት ለማስታረቅ ጎራ አልኩ። ምንድን ነው ያጣላችሁ ስል መሬት መንቀጥቀጡ ሲጀምር እኔን ሚስቱን ጥሎ ወጥቶ ሮጠ አለች ሚስትየዋ። እውነት ነው? ምን ላድርግ ብለህ ነው ሲል መለሰ ባልየው። ወድጄ መስሎ ነው። የሳሎን ሆኜ ነይ ውጪ ብላት የመኝታ ቤቱ መስታወት ፊት ለፊት ቆማ ቆይ ጸጉሬን በቅጡ ላድርገው 5 ደቂቃ ብቻ ስጠኝ እያለች እንደ ልማዷ መረመጥመጥ ጀመረች። ከዚያ ከሁለት አንዳችን እንኳን ለዘርነት ረፍ ብዬ ስቻት ወረድኩ።